60ውን ምዕራፍ በሐዘን ተራመድን። የሚያቃጥል ፍቅሩን ሞቱን እያስብን ፀሐይ በኢየሩሳሌም ተራራዎች ጀርባ ልትሰምጥ ስታዘቀዝቅ በዚያ አቧራማ በሆነው የኤማውስ መንገድ ላይ ሁለት ሰዎች በዝግታ ይጓዛሉ። እርምጃቸው የዛለ፣ ፊታቸው በሐዘን የጠቆረ፣ ልባቸው በከባድ ጥያቄ የተወጠረ ነበር። በሕይወታችን ውስጥ ብዙ ጊዜ የምንጓዝባቸው መንገዶች አሉን። አንዳንዶቹ ወደ ስኬት፣ አንዳንዶቹ ወደ ደስታ፣ አንዳንዶቹ ደግሞ ወደማናውቀው ግርታ የሚወስዱን ናቸው። ነገር ግን ከሁሉም የሚከብደው መንገድ የመሸሽ መንገድ ነው። የእነዚህም የሁለት ሰዎች ጉዞ ከታላቅ ተስፋ ወደ ጥልቅ ተስፋ መቁረጥ፣ ከነበሩበት የብርሃን ዘመን ወደ መጪው የጨለማ ምሽት የሚያደርጉት ሽሽት የሚመስል ጉዞ ነበር። ታዲያ እነዚህም መንገደኞች የሚያወሩት ስለ ትንሣኤ ሳይሆን ስለ ሞት፣ ስለ መቃብርና ስለ ሽንፈት ነበር። እኛ ግን እስራኤልን እንዲቤዥ ተስፋ አድርገን ነበር የሚለው ቃላቸው በውስጣቸው የነበረው የእምነት ነበልባል መጥፋቱን ያሳያል። እግዚአብሔርን በራሳቸው መንገድና ፍላጎት ብቻ ስለፈለጉት በእውነተኛው መልክ ሲመጣ ሊያውቁት አልቻሉም። ታዲያ ይህ ንግግራቸው በውስጣቸው ያለውን ጥልቅ የሐዘን ስሜት ይገልጻል። ወደ ኤማውስ መሄዳቸው ከኢየሩሳሌም ማለትም ከቅድስናና ከቤተ ክርስቲያን ማዕከል መራቃቸውን ያሳያል። ተስፋ የቆረጠ ሰው ብዙ ጊዜ ከነበረበት የእምነት ከፍታ ወደ ኋላ ማፈግፈግ ይጀምራል። ነገር ግን እኛ ብንርቀውም እርሱ አይርቀንምና ጌታችን መድኃኒታችን ኢየሱስ ክርስቶስ በመካከላቸው ተገኘ። ብዙ ጊዜ ተስፋ ስንቆርጥ የምናደርገው የመጀመሪያውም ነገር መራቅ ነው። ከጸሎት እንርቃለን፣ ከጉባኤ እንርቃለን፣ ከሥጋ ወደሙ እንርቃለን፣ ከመልካም ሥራ እንርቃለን፣ በአጠቃላይ ከቅዱሳን ኅብረት እንርቃለን። እግዚአብሔር የለም አንልም ይሆናል እንጂ ነገር ግን እግዚአብሔር ባለበት ቦታ መቆየት አቅቶናል ብለን ፊታችንን ወደ ኤማውስ እናዞራለን። ኤማውስ ለእኛ የምቾት ወይንም የሰላም ቦታ ሳትሆን ከሽንፈታችን የምንሸሽባት የብቸኝነት ምድረ በዳ ናት። በዓለም ላይ ብዙ መንገዶች አሉ። ሰዎችም በመንገድ ይጓዛሉ። ሆኖም ለተለያየ ዓላማ ነው። ግን ያቺ ኤማውስ መንገድ ምን ያህል እድለኛ ናት! ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ ስቅለት የሚወራባት፣ ክርስቶስ በእግሩ እየባረከ የነቢያትን ትምህርት የሚተረጉምባት መንገድ፣ የጠወለገ የደከመ የሚበረታባት መንገድ፣ የእጁን ተአምራት የቃሉን ትምህርት የሰሙ ከዋለበት የሚውሉ ካደረበት የሚያድሩ ከ120 ቤተሰቦቹ ሉቃስ ወይንም ቀሌዮጳና ኒቆዲሞስ ጌታችን በአይሁድ እጅ ተላልፎ መሰጠቱን አይተው እስራኤልን ያድናቸዋል ብለው ተስፋ ያደረጉት ሞተ ሲባሉ ከኢየሩሳሌም 60 ምዕራፍ ወጣ ብላ ወደምትገኘው ኤማውስ መንገድ ጉዟቸውን ጀመሩ። ታሪኩ በሉቃስ ወንጌል እንዲህ ተመዝግቧል። እነሆም ከእነርሱ ሁለቱ በዚያ ቀን ከኢየሩሳሌም 60 ምዕራፍ ያህል ወደሚርቅ ኤማውስ ወደሚባል መንገድ ይሄዱ ነበር። ስለዚህም ስለሆነው ነገር ሁሉ እርስ በርሳቸው ይነጋገሩ ነበር። ሲነጋገሩና ሲመራመሩም ኢየሱስ ራሱ ቀርቦ ከእነርሱ ጋር ይሄድ ነበር። ነገር ግን እንዳያውቁት ዓይናቸው ተይዞ ነበር። እርሱም እየጠወለጋችሁ ስትሄዱ እርስ በርሳችሁ የምትነጋገሯቸው እነዚህ ነገሮች ምንድናቸው? አላቸው። ቀሌዮጳ የሚባለውም አንዱ መልሶ አንተ በኢየሩሳሌም እንግዳ ሆነ ለብቻ ትኖራለህን? በእነዚህ ቀናቶች በዚያ የሆነውን ነገር አታውቅምን? አለው። እርሱም ይህ ምንድነው? አላቸው። እነርሱም እንዲህ አሉት፣ በእግዚአብሔርና በሕዝቡ ሁሉ ፊት በሥራና በቃል ብርቱ ነቢይ ስለነበረው ስለ ናዝሬቱ ስለ ኢየሱስ እርሱንም የካህናት አለቆችና መኳንንቶች ለሞት ፍርድ እንዴት አሳልፈው እንደሰጡትና እንደሰቀሉት ነው። እኛ ግን እስራኤልን እንዲቤዥ ያልነው እርሱ እንደሆነ ተስፋ አድርገን ነበር።
ደግሞም ከዚህ ሁሉ ጋር ይህ ከሆነ ዛሬ 3ኛው ቀን ነው ብለው ተናገሩ። በሉቃስ ወንጌል ምዕራፍ 24 ከ13 እስከ 21። በዚህ የወንጌል ክፍል በክርስቶስ የደረሰበትን መከራ ዘወትር ማሰብ እንዳለብን ይነግረናል። እነዚህ ደቀ መዛሙርት ምንም እንኳን ከጌታ ቤተሰብ ተለይተው ወደ ኤማውስ መንገድ ቢጀምሩም የሚነጋገሩት የሚያስቡት ግን ነገረ ቀራንዮን ነበር። የተወደዳችሁ የክርስቶስ ቤተሰቦች፣ እከብር ኃይል ክቡር እነግስ ኃይል ንጉስ፣ ማንም የማያበድረው ባለጸጋ አምላካችን ስለኛ ሲል የከፈለውን ዋጋ እናስብ። መላእክት በመፍራትና በመንቀጥቀጥ ከፊቱ የሚቆሙለትን በአይሁድ አደባባይ ሲያቆሙት ክቡር ዳዊት እጆች ሰሩኝ አበጃጁኝም ብሎ የተናገረለትን እጆቹንና በገነት የተመላለሱትን እግሮቹን በችንካር ሲቸነክሩ ወደ ምድር እንትፍ ብሎ ምራቅ ከደረቅ ግንባር ላይ አይን የፈጠረውን ምራቃቸውን ሲተፉበት ስጋው አልቆ አጥንቱ እስኪታይ ድረስ 6666 ጅራፍ ሲገረፍ ለቅዱሳን ዘውድ የሚያቀዳጃቸውን የእሾህ አክሊል ሲያቀዳጁት የብርሃን ልብስ የሚያለብሰንን እርቃኑን በመስቀል ላይ ሲሰቅሉት እኛን ስለመውደዱ ይህን የእኛን መከራ የተቀበለልንን ክርስቶስን ልንረሳው አይገባምና ዘወትር ልናስበው ይገባል። ክቡር ዳዊት ሁልጊዜ እግዚአብሔርን በፊቴ አያዋለሁ እንዳለ ዘወትር አይነ ልቦናችንን ወደ እርሱ እናቅና። ቀራንዮ ላይ እርቃኑን ተሰቅሎ የሚሰሩትን አያውቁምና ይቅር በላቸው እያለ ሲጸልይ እንስማው። ሉቃስና ኒቆዲሞስ ምንም እንኳን ከኢየሩሳሌም እየራቁ ቢሆንም የሚነጋገሩትና የሚያዝኑት ግን በቀራንዮ ላይ ደሙ ስለፈሰሰው ስጋውን ስለቆረሰው ስለ ኢየሱስ ክርስቶስ ነበር። ሲራቡ ህብስት አበርክቶ ስላበላቸው፣ ባህር ከፍሎ ስላሻገራቸው እንዲህ ማን ያበላናል ማንስ ያጠጣናል በማለት አልነበረም። ይልቁንም ለከሳሾቹ ተላልፎ ስለተሰጠው ክርስቶስ ነው እንጂ። ውድ የተከበራችሁ ኦርቶዶክሳውያን፣ ከሳሽ ፈራጅ ሲሆን አይታችሁ ታውቃላችሁን? በቀራንዮ ግን ከሳሾቹ አይሁድ ፈራጅ ሆኑ። በዚህም ያለ ከልካይ የሚችሉትን ሁሉ ስቃይ አደረሱበት። ሉቃስና ኒቆዲሞስ ስለዚህ ጉዳይ እየተነጋገሩ አዝነውና ተክዘው ሳለ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ እነርሱ ቀረበ፣ አብሯቸውም መንገድን ጀመረ። ታዲያ እኔና እናንተ ዛሬ ስንገናኝ ስለምንድን ነው የምናወራ? ስለ ኑሮ ውድነት፣ ስለ ፖለቲካ፣ ስለ ምኞታችን አይደለምን? መቼ ነው እንደ ሉቃስና ኒቆዲሞስ ቀራንዮን እያሰብን የምንጓዝ? ዛሬ ቀራንዮን እያሰብን ስንጓዝ ክርስቶስ ቢመጣ እኮ የነቢያቱን ትምህርት ብቻ አይደለም የሚተረጉም የሐዋርያቱንና የሊቃውንቱን ትምህርት እየተረጎመ ልባችንን በፍቅሩ ያቀጣጥለዋል እንጂ። ብቻ ያችን መንገድ እስክናገኛት ድረስ እንጓዝ። በዚያች መንገድ ብዙዎች አልሄዱባትምና በዚች መንገድ ለሚጓዙ ድኩማን ተጓዦች ክርስቶስ ተከተላቸው፣ አብሯቸውም ወደ ቤታቸው ገባ። ለጌታ የሚገባ እርሱ የሚስተናገድባት ቤት ናትና። ዛሬ እንግዳ ሲመጣ ላለማሳደር ስንት ምክንያት እንደምንደረድር ራሳችን እናውቃለን። ክርስቶስ ከቤታቸው ገብቶ አብሯቸውም እራት ሊበላ ተቀመጠ። እንጀራውንም ቆርሶ ሰጣቸው። በዚያች ቅጽበት ዓይናቸው ተከፈተ። ይህ ትህትና ምን ይደንቅ ምን ይረቅ! ሰማይ ዙፋኔ ምድርም የእግሬ መረገጫ ናት ያለ አምላክ እንጀራ ይበላ ዘንድ ከአንዲት ደሳሳ ጎጆ መግባቱ የጠወለጉትን ሊያለመልም የደከሙትን ሊያበረታ አይደለምን? ቅዱስ ጳውሎስ በገላትያ መልእክቱ የማታስተውሉ የገላትያ ሰዎች ሆይ በዓይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበር፣ ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው እንዳለው ዘወትር እግዚአብሔርን በፊታችሁ ተመልከቱ። ገላትያ ምዕራፍ 3 ከቁጥር 1። ከመስቀሉ ስር አትጥፉ፣ እንደ ስምዖን ቀሬናዊ መስቀሉን ተሸክማችሁ ወደ ቀራንዮ ገስግሱ እንጂ። በተጨማሪም በስራና በሌላ ምክንያት ጊዜ አጣችሁ ከቤተ ክርስቲያን የራቃችሁም እንዲሁ ሉቃስና ኒቆዲሞስን መምህሮቻችሁ አድርጉ። ያኔ ክርስቶስ ወደ እናንተ መጥቶ ድካማችሁን አስወግዶ
ወደ ቅድስት ቤተ ክርስቲያን ይመልሳችኋልና። ታዲያ ክርስቶስ ወደ ቤታቸው ገብቶ እንጀራውን ቆርሶ በሰጣቸው ጊዜ ዓይናቸው እንደተከፈተም በመንገድ ሲያወሩለት የነበረው የነቢያቱን ትንቢት እየተረጎመ ልባቸውን ሲያቃጥለው የነበረው አንተ በዚያች ምድር እንግዳ ነህን በማለት ሲመልሱለት የነበረው ክርስቶስ እንደሆነ አወቁት። ዛሬ በእውነት ክርስቶስን የማያውቀው ሰው እጅግ ብዙ ነው። ሉቃስና ኒቆዲሞስም እርሱ እንደሆነ ሲያውቁት ወደ ኢየሩሳሌም ተመለሱ። የትንሣኤው ብርሃን የምስራችን ማብሳሪው ሆኑ። የትንሣኤያችን በኩር ሞትን ድል አድርጎ እንደተነሳ ለደቀ መዛሙርቱ ተናገሩ። የቤተ ክርስቲያን ልጆች ዛሬስ የእኛ ዓይን አልታወረምን? እግዚአብሔርን ማየት እንችላለንን? ቤተ ክርስቲያንስ አይተናት እናውቃለንን? የኃጢአት ሞራ ዓይናችንን ጋርዶት ዘወትር ስለ ቁሳዊ ነገር ብቻ እየተመለከትን ነውና ክርስቶስ ወደ ቤታችን እንዲገባና የትንሣኤውን ምስክሮች እንድንሆን እንለምነው። ጌታችንም እንደተናገረው እነሆ በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ ደጁንም ቢከፍትልኝ ወደ እርሱ ገባለሁ፣ ከእርሱም ጋር እራት እበላለሁ፣ እርሱም ከእኔ ጋር ይበላል ብሎ እንደነገረን አምላካችን ዘወትር ከደጅ ቆሞ እያንኳኳ ነውና የልባችንን በር እንክፈትለት። ታዲያ የኤማውስ መንገደኞች ጌታን ካወቁ በኋላ በዚያው አልቀሩም። የነበረባቸውን ድካምና ርቀት ረስተው በዚያውኑ ሰዓት ወደ ኢየሩሳሌም ተመለሱ። ያገኙትን ብርሃን ለሌሎችም ለማካፈል ሮጡ። የእኛም ሕይወት እንደዚሁ ነው። ምናልባት ዛሬ በተስፋ መቁረጥ መንገድ ላይ እንሆን ይሆናል። ነገር ግን ጌታ አብሮን እየተጓዘ እንደሆነ ማወቅ ይገባናል። ቃሉን ስንሰማ ልባችን ይቃጠላል። በማዕዱም ስንሳተፍ ዓይናችን ይከፈታል። ያን ጊዜ ሐዘናችን ወደ ደስታ ተለውጦ የትንሣኤው ምስክሮች እንሆናለን። የሰላም ንጉሥ ሰላማዊ ኢየሱስ ክርስቶስ ሆይ ወደ ቤታችን ወደ ሕይወታችን ግባ፣ ሰላምንም አድለን እንበለው። ያኔ ዓይናችን ይገለጣል፣ መንገዳችን ይቃናል፣ ሕይወታችንም ይታደሳል። ያዘንነው ከሐዘናችን እንረጋጋለን፣ ተስፋ የቆረጥን ተስፋችንም ይለመልማል። በመንገዳችን በኑሯችንና በሕይወታችን አምላካችን እግዚአብሔር በቸርነቱ አይለየን። ፀሐይ በኢየሩሳሌም ተራራዎች ጀርባ ልትሰምጥ ስታዘቀዝቅ በዚያ አቧራማ በሆነው የኤማውስ መንገድ ላይ ሁለት ሰዎች በዝግታ ይጓዛሉ። እርምጃቸው የዛለ፣ ፊታቸው በሐዘን የጠቆረ፣ ልባቸው በከባድ ጥያቄ የተወጠረ ነበር። በሕይወታችን ውስጥ ብዙ ጊዜ የምንጓዝባቸው መንገዶች አሉን። አንዳንዶቹ ወደ ስኬት፣ አንዳንዶቹ ወደ ደስታ፣ አንዳንዶቹ ደግሞ ወደማናውቀው ግርታ የሚወስዱን ናቸው። ነገር ግን ከሁሉም የሚከብደው መንገድ የመሸሽ መንገድ ነው። የእነዚህም የሁለት ሰዎች ጉዞ ከታላቅ ተስፋ ወደ ጥልቅ ተስፋ መቁረጥ፣ ከነበሩበት የብርሃን ዘመን ወደ መጪው የጨለማ ምሽት የሚያደርጉት ሽሽት የሚመስል ጉዞ ነበር። ታዲያ እነዚህም መንገደኞች የሚያወሩት ስለ ትንሣኤ ሳይሆን ስለ ሞት፣ ስለ መቃብርና ስለ ሽንፈት ነበር። እኛ ግን እስራኤልን እንዲቤዥ ተስፋ አድርገን ነበር የሚለው ቃላቸው በውስጣቸው የነበረው የእምነት ነበልባል መጥፋቱን ያሳያል። እግዚአብሔርን በራሳቸው መንገድና ፍላጎት ብቻ ስለፈለጉት በእውነተኛው መልክ ሲመጣ ሊያውቁት አልቻሉም። ታዲያ ይህ ንግግራቸው በውስጣቸው ያለውን ጥልቅ የሐዘን ስሜት ይገልጻል። ወደ ኤማውስ መሄዳቸው ከኢየሩሳሌም ማለትም ከቅድስናና ከቤተ ክርስቲያን ማዕከል መራቃቸውን ያሳያል። ተስፋ የቆረጠ ሰው ብዙ ጊዜ ከነበረበት የእምነት ከፍታ ወደ ኋላ ማፈግፈግ ይጀምራል። ነገር ግን እኛ ብንርቀውም እርሱ አይርቀንምና ጌታችን መድኃኒታችን ኢየሱስ ክርስቶስ በመካከላቸው ተገኘ። ብዙ ጊዜ ተስፋ ስንቆርጥ የምናደርገው የመጀመሪያውም ነገር መራቅ ነው። ከጸሎት እንርቃለን፣ ከጉባኤ እንርቃለን፣ ከሥጋ ወደሙ እንርቃለን፣ ከመልካም ሥራ እንርቃለን፣ በአጠቃላይ ከቅዱሳን ኅብረት እንርቃለን። እግዚአብሔር የለም አንልም ይሆናል እንጂ ነገር ግን እግዚአብሔር ባለበት ቦታ
መቆየት አቅቶናል ብለን ፊታችንን ወደ ኤማውስ እናዞራለን። ኤማውስ ለእኛ የምቾት ወይንም የሰላም ቦታ ሳትሆን ከሽንፈታችን የምንሸሽባት የብቸኝነት ምድረ በዳ ናት። በዓለም ላይ ብዙ መንገዶች አሉ። ሰዎችም በመንገድ ይጓዛሉ። ሆኖም ለተለያየ ዓላማ ነው። ግን ያቺ ኤማውስ መንገድ ምን ያህል እድለኛ ናት! ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ ስቅለት የሚወራባት፣ ክርስቶስ በእግሩ እየባረከ የነቢያትን ትምህርት የሚተረጉምባት መንገድ፣ የጠወለገ የደከመ የሚበረታባት መንገድ፣ የእጁን ተአምራት የቃሉን ትምህርት የሰሙ ከዋለበት የሚውሉ ካደረበት የሚያድሩ ከ120 ቤተሰቦቹ ሉቃስ ወይንም ቀሌዮጳና ኒቆዲሞስ ጌታችን በአይሁድ እጅ ተላልፎ መሰጠቱን አይተው እስራኤልን ያድናቸዋል ብለው ተስፋ ያደረጉት ሞተ ሲባሉ ከኢየሩሳሌም 60 ምዕራፍ ወጣ ብላ ወደምትገኘው ኤማውስ መንገድ ጉዟቸውን ጀመሩ። ታሪኩ በሉቃስ ወንጌል እንዲህ ተመዝግቧል። እነሆም ከእነርሱ ሁለቱ በዚያ ቀን ከኢየሩሳሌም 60 ምዕራፍ ያህል ወደሚርቅ ኤማውስ ወደሚባል መንገድ ይሄዱ ነበር። ስለዚህም ስለሆነው ነገር ሁሉ እርስ በርሳቸው ይነጋገሩ ነበር። ሲነጋገሩና ሲመራመሩም ኢየሱስ ራሱ ቀርቦ ከእነርሱ ጋር ይሄድ ነበር። ነገር ግን እንዳያውቁት ዓይናቸው ተይዞ ነበር። እርሱም እየጠወለጋችሁ ስትሄዱ እርስ በርሳችሁ የምትነጋገሯቸው እነዚህ ነገሮች ምንድናቸው? አላቸው። ቀሌዮጳ የሚባለውም አንዱ መልሶ አንተ በኢየሩሳሌም እንግዳ ሆነ ለብቻ ትኖራለህን? በእነዚህ ቀናቶች በዚያ የሆነውን ነገር አታውቅምን? አለው። እርሱም ይህ ምንድነው? አላቸው። እነርሱም እንዲህ አሉት፣ በእግዚአብሔርና በሕዝቡ ሁሉ ፊት በሥራና በቃል ብርቱ ነቢይ ስለነበረው ስለ ናዝሬቱ ስለ ኢየሱስ እርሱንም የካህናት አለቆችና መኳንንቶች ለሞት ፍርድ እንዴት አሳልፈው እንደሰጡትና እንደሰቀሉት ነው። እኛ ግን እስራኤልን እንዲቤዥ ያልነው እርሱ እንደሆነ ተስፋ አድርገን ነበር። ደግሞም ከዚህ ሁሉ ጋር ይህ ከሆነ ዛሬ 3ኛው ቀን ነው ብለው ተናገሩ። በሉቃስ ወንጌል ምዕራፍ 24 ከ13 እስከ 21። በዚህ የወንጌል ክፍል በክርስቶስ የደረሰበትን መከራ ዘወትር ማሰብ እንዳለብን ይነግረናል። እነዚህ ደቀ መዛሙርት ምንም እንኳን ከጌታ ቤተሰብ ተለይተው ወደ ኤማውስ መንገድ ቢጀምሩም የሚነጋገሩት የሚያስቡት ግን ነገረ ቀራንዮን ነበር። የተወደዳችሁ የክርስቶስ ቤተሰቦች ከብራኤል ክቡር እነግስ ኃይል ንጉስ ማንም የማያበድረው ባለጸጋ አምላካችን ስለኛ ሲል የከፈለውን ዋጋ እናስብ። መላእክት በመፍራትና በመንቀጥቀጥ ከፊቱ የሚቆሙለትን በአይሁድ አደባባይ ሲያቆሙት ክቡር ዳዊት እጆች ሰሩኝ አበጃጁኝም ብሎ የተናገረለትን እጆቹንና በገነት የተመላለሱትን እግሮቹን በችንካር ሲቸነክሩ ወደ ምድር እንትፍ ብሎ ምራቅ ከደረቅ ግንባር ላይ ዓይን የፈጠረውን ምራቃቸውን ሲተፉበት ስጋው አልቆ አጥንቱ እስኪታይ ድረስ 6666 ጅራፍ ሲገረፍ ለቅዱሳን ዘውድ የሚያቀዳጃቸውን የእሾህ አክሊል ሲያቀዳጁት የብርሃን ልብስ የሚያለብሰንን እርቃኑን በመስቀል ላይ ሲሰቅሉት እኛን ስለመውደዱ ይህን የእኛም መከራ የተቀበለልንን ክርስቶስን ልንረሳው አይገባምና ዘወትር ልናስበው ይገባል። ክቡር ዳዊት ሁልጊዜ እግዚአብሔርን በፊቴ አያዋለሁ እንዳለ ዘወትር አይነ ልቦናችንን ወደ እርሱ እናቅና። ቀራንዮ ላይ እርቃኑን ተሰቅሎ የሚሰሩትን አያውቁምና ይቅር በላቸው እያለ ሲጸልይ እንስማው። ሉቃስና ኒቆዲሞስ ምንም እንኳን ከኢየሩሳሌም እየራቁ ቢሆንም የሚነጋገሩትና የሚያዝኑት ግን በቀራንዮ ላይ ደሙ ስለፈሰሰው ስጋውን ስለቆረሰው ስለ ኢየሱስ ክርስቶስ ነበር። ሲራቡ ህብስት አበርክቶ ስላበላቸው፣ ባህር ከፍሎ ስላሻገራቸው እንዲህ ማን ያበላናል ማንስ ያጠጣናል በማለት አልነበረም። ይልቁንም ለከሳሾቹ ተላልፎ ስለተሰጠው ክርስቶስ ነው እንጂ። ውድ የተከበራችሁ ኦርቶዶክሳውያን ከሳሽ ፈራጅ ሲሆን አይታችሁ ታውቃላችሁን? በቀራንዮ ግን ከሳሾቹ አይሁድ ፈራጅ ሆኑ። በዚህም ያለ ከልካይ
የሚችሉትን ሁሉ ስቃይ አደረሱበት። ሉቃስና ኒቆዲሞስ ስለዚህ ጉዳይ እየተነጋገሩ አዝነውና ተክዘው ሳለ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ እነርሱ ቀረበ። አብሯቸውም መንገድን ጀመረ። ታዲያ እኔና እናንተ ዛሬ ስንገናኝ ስለምንድን ነው የምናወራ? ስለ ኑሮ ውድነት፣ ስለ ፖለቲካ፣ ስለ ምኞታችን አይደለምን? መቼ ነው እንደ ሉቃስና ኒቆዲሞስ ቀራንዮን እያሰብን የምንጓዝ? ዛሬ ቀራንዮን እያሰብን ስንጓዝ ክርስቶስ ቢመጣ እኮ የነቢያቱን ትምህርት ብቻ አይደለም የሚተረጉም የሐዋርያቱንና የሊቃውንቱን ትምህርት እየተረጎመ ልባችንን በፍቅሩ ያቀጣጥለዋል እንጂ። ብቻ ያችን መንገድ እስክናገኛት ድረስ እንጓዝ። በዚያች መንገድ ብዙዎች አልሄዱባትምና በዚች መንገድ ለሚጓዙ ድኩማን ተጓዦች ክርስቶስ ተከተላቸው፣ አብሯቸውም ወደ ቤታቸው ገባ። ለጌታ የሚገባ እርሱ የሚስተናገድባት ቤት ናትና። ዛሬ እንግዳ ሲመጣ ላለማሳደር ስንት ምክንያት እንደምንደረድር ራሳችን እናውቃለን። ክርስቶስ ከቤታቸው ገብቶ አብሯቸውም እራት ሊበላ ተቀመጠ። እንጀራውንም ቆርሶ ሰጣቸው። በዚያች ቅጽበት ዓይናቸው ተከፈተ። ይህ ትህትና ምን ይደንቅ ምን ይረቅ! ሰማይ ዙፋኔ ምድርም የእግሬ መረገጫ ናት ያለ አምላክ እንጀራ ይበላ ዘንድ ከአንዲት ደሳሳ ጎጆ መግባቱ የጠወለጉትን ሊያለመልም የደከሙትን ሊያበረታ አይደለምን? ቅዱስ ጳውሎስ በገላትያ መልእክቱ የማታስተውሉ የገላትያ ሰዎች ሆይ በዓይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበር፣ ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው እንዳለው ዘወትር እግዚአብሔርን በፊታችሁ ተመልከቱ። ገላትያ ምዕራፍ 3 ከቁጥር 1። ከመስቀሉ ስር አትጥፉ፣ እንደ ስምዖን ቀሬናዊ መስቀሉን ተሸክማችሁ ወደ ቀራንዮ ገስግሱ እንጂ። በተጨማሪም በስራና በሌላ ምክንያት ጊዜ አጣችሁ ከቤተ ክርስቲያን የራቃችሁም እንዲሁ ሉቃስና ኒቆዲሞስን መምህሮቻችሁ አድርጉ። ያኔ ክርስቶስ ወደ እናንተ መጥቶ ድካማችሁን አስወግዶ ወደ ቅድስት ቤተ ክርስቲያን ይመልሳችኋልና። ታዲያ ክርስቶስ ወደ ቤታቸው ገብቶ እንጀራውን ቆርሶ በሰጣቸው ጊዜ ዓይናቸው እንደተከፈተም በመንገድ ሲያወሩለት የነበረው የነቢያቱን ትንቢት እየተረጎመ ልባቸውን ሲያቃጥለው የነበረው አንተ በዚያች ምድር እንግዳ ነህን በማለት ሲመልሱለት የነበረው ክርስቶስ እንደሆነ አወቁት። ዛሬ በእውነት ክርስቶስን የማያውቀው ሰው እጅግ ብዙ ነው። ሉቃስና ኒቆዲሞስም እርሱ እንደሆነ ሲያውቁት ወደ ኢየሩሳሌም ተመለሱ። የትንሣኤው ብርሃን የምስራችን ማብሳሪው ሆኑ። የትንሣኤያችን በኩር ሞትን ድል አድርጎ እንደተነሳ ለደቀ መዛሙርቱ ተናገሩ። የቤተ ክርስቲያን ልጆች ዛሬስ የእኛ ዓይን አልታወረምን? እግዚአብሔርን ማየት እንችላለንን? ቤተ ክርስቲያንስ አይተናት እናውቃለንን? የኃጢአት ሞራ ዓይናችንን ጋርዶት ዘወትር ስለ ቁሳዊ ነገር ብቻ እየተመለከትን ነውና ክርስቶስ ወደ ቤታችን እንዲገባና የትንሣኤውን ምስክሮች እንድንሆን እንለምነው። ጌታችንም እንደተናገረው እነሆ በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ ደጁንም ቢከፍትልኝ ወደ እርሱ ገባለሁ፣ ከእርሱም ጋር እራት እበላለሁ፣ እርሱም ከእኔ ጋር ይበላል ብሎ እንደነገረን አምላካችን ዘወትር ከደጅ ቆሞ እያንኳኳ ነውና የልባችንን በር እንክፈትለት። ታዲያ የኤማውስ መንገደኞች ጌታን ካወቁ በኋላ በዚያው አልቀሩም። የነበረባቸውን ድካምና ርቀት ረስተው በዚያውኑ ሰዓት ወደ ኢየሩሳሌም ተመለሱ። ያገኙትን ብርሃን ለሌሎችም ለማካፈል ሮጡ። የእኛም ሕይወት እንደዚሁ ነው። ምናልባት ዛሬ በተስፋ መቁረጥ መንገድ ላይ እንሆን ይሆናል። ነገር ግን ጌታ አብሮን እየተጓዘ እንደሆነ ማወቅ ይገባናል። ቃሉን ስንሰማ ልባችን ይቃጠላል። በማዕዱም ስንሳተፍ ዓይናችን ይከፈታል። ያን ጊዜ ሐዘናችን ወደ ደስታ ተለውጦ የትንሣኤው ምስክሮች እንሆናለን። የሰላም ንጉሥ ሰላማዊ ኢየሱስ ክርስቶስ ሆይ ወደ ቤታችን ወደ ሕይወታችን ግባ፣ ሰላምንም አድለን እንበለው። ያኔ ዓይናችን ይገለጣል፣ መንገዳችን ይቃናል፣ ሕይወታችንም ይታደሳል። ያዘንነው ከሐዘናችን እንረጋጋለን፣ ተስፋ የቆረጥን ተስፋችንም ይለመልማል።
በመንገዳችን በኑሯችንና በሕይወታችን አምላካችን እግዚአብሔር በቸርነቱ አይለየን።